ሰላም እንዴት ናችሁ? ውድ የጊዮን ዲጂታል ቴክኖሎጂ ቻናል ቤተሰቦች፣ ዛሬ በዚህ ቪዲዮ የምናየው ትምህርት የምንማርበትንና የምናጠናበትን መንገድ በእጅጉ የሚያቃልልልን ኖትቡክ ኤልኤም የተባለውን ኤአይ ቱል የተመለከተ ነው። እስከ መጨረሻው ተከታተሉት። የኖትቡክ ኤልኤምን ምንነት ስናይ ኖትቡክ ኤልኤም በጎግል የተሰራ አፕሎድ ያደረግናቸውን የተለያዩ ምንጮች መሰረት አድርጎ ከብዙ ስብስብ መረጃዎች ውስጥ እኛ በጣም የምንፈልገውንና የሚጠቅመንን መረጃ ወይም ሐሳብ በአጭር ጊዜ ውስጥ በቀላሉ ለመረዳት የሚያስችለን አጋዥ የሰው ሰራሽ አስተውሎት መሳሪያ ነው። ይበልጥ የሚጠቅመው ለተማሪዎች፣ ለተለያዩ ጥናታዊ ጽሑፎችን ለሚሰሩ ተመራማሪዎችና ባለሙያዎች መረጃዎችን ማደራጀትና ጠቃሚ ወደሆነ ነገር መቀየር ለሚፈልጉ ሁሉ ነው። መረጃን ለማጠናከርና ስራውን ለመስራትም የጎግል ጀሚናይን አድቫንስድ ሪዝኒንግ ሞዴል ይጠቀማል። ኖትቡክ ኤልኤም ከሌሎች የኤአይ ቱሎች የሚለየው ስራውን የሚሰራው እኛ አፕሎድ የምናደርግለትን ሶርስ ዶክመንት ብቻ መሰረት አድርጎ ነው። እንደነ ጎግል ጀሚናይ፣ ቻት ጂፒቲ፣ ዲፕሲክ ካሬዋን የመሳሰሉት ኤአይ ቱሎች ከኢንተርኔት ፈልጎ ወይም ተምሮ አይደለም። የኖትቡክ ኤልኤምን አጠቃቀም ስናይ በመጀመሪያ እንደምትመለከቱት ክሮም ብሮዘር እንከፍታለን። ብሮዘር ከከፈትን በኋላ የጎግል መፈለጊያ ቦታው ላይ ኖትቡክ ኤልኤም ብለን በመጻፍ እንደምትመለከቱት ሰርች እናደርጋለን። ሰርች ስናደርግ የምትመለከቱትን የመጀመሪያውን አማራጭ ኖትቡክ ኤልኤም ዶት ጎግል የሚለውን እንጫናለን። ወይም የዩአርኤል አድራሻ ማስገቢያው ቦታ ላይ ኖትቡክ ኤልኤም ዶት ጎግል የሚለውን በማስገባት መፈለግ እንችላለን። የመጀመሪያውን ኖትቡክ ኤልኤም ዶት ኮም የሚለውን አማራጭ ከተጫን በኋላ የምትመለከቱትን አይነት ኢንተርፌስ ይመጣልናል። ስለዚህ ኖትቡክ ኤልኤምን ለመጠቀም በጎግል ወይም ጂሜል አካውንታችን ሎጊን ማድረግ ይጠበቅብናል። ሎጊን ለማድረግ ትራይ ኖትቡክ ኤልኤም የሚለውን በተን እንጫናለን። እኔ ከዚህ በፊት ተጠቃሚ ስለነበር በቀጥታ ወደ ኖትቡክ ኤልኤም ዩዘር ኢንተርፌስ ይወስደኛል። እንደምትመለከቱት ይሄ የኖትቡክ ኤልኤም ዩዘር ኢንተርፌስ ነው። እናንተ ግን የመጀመሪያችሁ ከሆነ ትራይ ኖትቡክ ኤልኤም የሚለውን ስትጫኑት ጎግል ወይም ጂሜል አካውንታችሁንና ፓስወርዳችሁን እንድታስገቡ ይጠይቃችኋል። ሁለቱንም በትክክል ካስገባችሁ በኋላ ዌልካም ቱ ኖትቡክ ኤልኤም የሚል ሚሴጅ ዲስፕሌይ ይመጣል። እንደምትመለከቱት እዚጋ ያለውን ሚሴጅ በራሳችሁ ማንበብ ትችላላችሁ። ወደ መጨረሻው ታች ላይ ኪፕ ሚ አፕዴትድ ኦን ኖትቡክ ኤልኤም የሚለውን በተን ቲክ አድርጋችሁ ኦኬ የሚለውን በተን ስትጫኑት ቀጥታ ዌልካም ቱ ኖትቡክ ኤልኤም ወደሚል ዩዘር ኢንተርፌስ ያስገባችኋል። የኖትቡክ ኤልኤም ዩዘር ኢንተርፌስ ከገባችሁ በኋላ የመደመር ምልክት ያለበትን ክሬት ኒው የሚለውን በተን በመጫን ሶርስ አፕሎድ ማድረግና ኖትቡክ ኤልኤምን በምንፈልገው ስራ መጠቀም እንችላለን። እንደምትመለከቱት ወደ ኖትቡክ ኤልኤም በአካውንታችን ሎጊን ካረግን በኋላ ከላይ በቀይ ጫፍ የመደመር ምልክት ያለበትን ክሬት ኒው የሚለውን በተን በመጫን እንደምትመለከቱት የተለያዩ ሶርስ ዶክመንቶችን አፕሎድ እንድናደርግ የሚያስችለንን የኖትቡክ ኤልኤም አማራጭ ያመጣልናል። ሚሴጁንም እንደምትመለከቱት ሶርስስ ሌት ኖትቡክ ኤልኤም ቤዝ ኢትስ ሪስፖንስ ኦን ዘ ኢንፎርሜሽን ዛት ማተርስ ሞስት ቱ ዩ የሚል ነው። እኛ መስራት ስለምንፈልገው ፕሮጀክት ወይም ማወቅ ስለምንፈልገው አንድ ቶፒክ ዙሪያ አስፈላጊ የሆኑ ዶክመንቶችን አፕሎድ እናደርጋለን። እነዚህን አፕሎድ ያደረግናቸውን ዶክመንቶች መሰረት አድርጎ ኖትቡክ ኤልኤም የምንፈልገውን አይነት ኢንፎርሜሽን ወይም መረጃ ይሰጠናል። እኛ መስራት የምንፈልገው እንደ ማርኬቲንግ ፕላንስ፣ ኮርስ ሪዲንግ፣ ሪሰርች ኖትስ፣ ሚቲንግ ትራንስክሪፕትስ ወይም ሴልስ ዶክመንትስ ዙሪያ ሊሆን ይችላል። ስለዚህ ለምሳሌ ያህል ስለ ማርኬቲንግ እቅዳችን መስራት ብንፈልግ ለማርኬቲንግ እቅድ የሚያስፈልጉንን የተለያዩ ዶክመንቶች አፕሎድ በማድረግ እነዚህን አፕሎድ ያደረግናቸውን ዶክመንቶች መሰረት አድርጎ ኖትቡክ ኤልኤም የምንፈልገውን አይነት መረጃ እንዲሰጠን መጠየቅ እንችላለን። በተጨማሪ ተማሪዎች ከሆን የተለያዩ ትምህርቶችን ስንማር ለዚህ ትምህርት አጋዥ የሆኑ የሚነበቡ ዶክመንቶችን በአንድ ላይ አፕሎድ አድርገን የተለያዩ ሰፖርቶችን ማግኘት ብንፈልግ ኖትቡክ ኤልኤም ሊያግዘን ይችላል። ሪሰርች ምንሰራ ከሆነ ሪሰርቻችን ዙሪያ እንደ ሪፈረንስ ምንጠቀምባቸውን የተለያዩ ኖቶችና ዶክመንቶች አፕሎድ በማድረግ በቀላሉ ኖትቡክ ኤልኤም እገዛ እንዲሰጠን ማድረግ እንችላለን። እንዲሁም የተለያዩ የሚቲንግ ትራንስክሪፕቶች ካሉን እነዚህን ሚቲንግ ትራንስክሪፕት ዶክመንቶች
ዶክመንቶች፣ የሚቲንግ ትራንስክሪፕት ዶክመንቶች አፕሎድ በማድረግ ኖትቡክ ኤልኤም በተሻለ መንገድ መረጃውን እንዲያዘጋጅልን ማድረግ እንችላለን። በተጨማሪም የተለያዩ የሽያጭ ዶክመንቶችን አፕሎድ አድርገንም አጠቃላይ ስለ ሽያጫችን ኖትቡክ ኤልኤም የተለያዩ ገዛዎችንና በአጭር ጊዜ ውስጥ የተሻለ ኢንፎርሜሽን እንዲሰጠን መጠየቅ እንችላለን። እንደምትመለከቱት አፕሎድ ሶርስስ ከሚለው በታች ድራግ ኤንድ ድሮፕ ኦር ቹዝ ፋይል ቱ አፕሎድ ይላል። ስለዚህ ከኮምፒውተራችን ላይ ያሉ የተለያዩ ዶክመንቶችን ድራግ ኤንድ ድሮፕ በማድረግ ወይም ቹዝ ፋይል የሚለውን አማራጭ በመጫን ኮምፒውተራችን ላይ የተለያዩ ዶክመንቶችን አፕሎድ ማድረግ እንችላለን። አፕሎድ የምናደርጋቸው ዶክመንቶች የተለያዩ ፎርማቶች አሏቸው። ለምሳሌ አፕሎድ የምናደርገው ዶክመንት ፒዲኤፍ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ማርክዳውን ዶክመንት እንዲሁም ኦዲዮ ፋይልም ሊሆኑ ይችላሉ። በተጨማሪም ከጎግል ወርክ ስፔስ ጎግል ድራይቭ ላይ ያሉ የተለያዩ ዶክመንቶችንም አፕሎድ ማድረግ እንችላለን። እንዲሁም ከዌብሳይት ወይም ዩቲዩቦች ላይ ፐብሊክ የሆኑ ሊንኮችን አፕሎድ በማድረግ መጠቀም እንችላለን እንደ ሶርስ ዶክመንት። ሌላው ኮፒድ ቴክስትም እንደ ሶርስ ዶክመንት መጠቀም እንችላለን። የሶርስ ዶክመንት ሊሚቱን ስናይ በአንድ ቶፒክ ወይም ፕሮጀክት ዙሪያ 50 የሚደርሱ ዶክመንቶችን በአንዴ አፕሎድ ማድረግ እንችላለን። ይሄ ለፍሪ ቨርዥን ነው። ለኖትቡክ ኤልኤም ፕላስ ወይም ፔይድ ቨርዥኑ ለድርጅቶችና ለካምፓኒዎች እስከ 300 የሚደርሱ ዶክመንቶችን አፕሎድ እንድናደርግ ይፈቅድልናል። አንድ ሶርስ ዶክመንት እስከ 500,000 ወርድስ መያዝ ይችላል። ስለዚህ በፍሪ ቨርዥን እስከ 25 ሚሊዮን ወርድ ካፓሲቲ ፕሮሰሲንግ አቅም ይኖረዋል። ለፔይድ ወይም ኖትቡክ ኤልኤም ፕላስ ቨርዥን ግን ከዚህ የተሻለ አቅም ነው ያለው። ኖትቡክ ኤልኤም እንደምትመለከቱት 3 ፓኔሎች አሉት። የመጀመሪያው ሶርስስ ፓኔል ወይም ሴክሽን ሲሆን ሁለተኛው ቻት ፓኔል የምንለው ነው። እንዲሁም የመጨረሻው ሶስተኛው ስቱዲዮ ፓኔል የምንለው ነው። ሶርስስ ፓኔል የተለያዩ አፕሎድድ የተደረጉ ዶክመንቶችን የምናገኝበት ነው። በቻት ፓኔል ላይ የምናገኛቸው የተለያዩ ጥያቄዎችና መልሶች መሰረት የሚያደርጉት እነዚህን ምንጮች ነው። አፕሎድ የተደረጉ ዶክመንቶች ሊስትም ሶርስ ፓኔል ላይ እናገኛቸዋለን። ለምሳሌ እኔ ኤአይን በተመለከተ ለማወቅ ያሰባሰብኳቸውን ወደ 7 የሚደርሱ ዶክመንቶች የመደመር ምልክት ያለበትን አድ ሚለውን በተን በመጫን አፕሎድ ማድረግ እችላለሁ። ቀጥታ አድ ሶርስ ወደሚል አማራጭ ይመራኛል። ቹዝ ፋይል የሚለውን አማራጭ በመጫን ኤአይን በተመለከተ ለማወቅ ያሰባሰብኳቸውን የተለያዩ ፒዲኤፍ ዶክመንቶች አፕሎድ ማድረግ እችላለሁ። እንደምትመለከቱት አፕሎድ እያደረገልኝ ነው ዶክመንቶችን። ወደ 7 የሚደርሱ ሶርስ ዶክመንቶች ናቸው። አክቹዋሊ በፍሪ ቨርዥን እስከ 50 የሚደርሱ ሶርስ ዶክመንቶችን አፕሎድ ማድረግ እንችላለን። የተወሰኑትን አፕሎድ አድርጎ ጨርሷል። ሌሎችን እያደረገ ነው። እንደምትመለከቱት ሁሉንም ዶክመንቶች አፕሎድ አድርጎ ጨርሷል። እዚህ ጋር ያለውን ስም መቀያየር እንችላለን። ይህ ባይ ዲፎልት ራሱ የሰጠው ስም ነው። እኛ የፈለግነውን ስም እዚህ ጋር መጻፍ እንችላለን። ስለዚህ ኖትቡክ ኤልኤም የምጠይቀውን ማንኛውም ኢንፎርሜሽን እዚህ ጋር አፕሎድ ያደረግናቸውን 3 ዶክመንቶች መሰረት አድርጎ ነው መልስ የሚሰጠኝ። ሁለተኛው ቻት ፓኔል ላይ እንደምትመለከቱት ሶርስ ፓኔል ላይ ያሉትን ዶክመንቶች መሰረት አድርጎ የ7ቱንም ሶርስ ዶክመንቶች ሳማሪ ኢንፎርሜሽን ያስቀምጥልኛል። አርቲፊሻል ኢንቴሊጀንስ ፋውንዳሜንታልስ አፕሊኬሽንስ ኤንድ ፊውቸር የሚል ርዕስ ነው የሰጠው። እነዚህ 7 ዶክመንቶች ስለምን ያወራሉ የሚለውን ማጠቃለያ ኢንፎርሜሽን ስናይ the sources provide a comprehensive overview of artificial intelligence covering its fundamentals, history and applications across various domains የሚል ዝርዝር ሳማሪ ኢንፎርሜሽን ነው የ7ቱን ዶክመንቶች። ይህን ሳማሪ ኢንፎርሜሽን ሴቭ ቱ ኖት የሚለውን በተን በመጫን እንደ ኖት ሴቭ ማድረግ እንችላለን። እንደምትመለከቱት ሴቭ ያደርግልናል በኖት መልኩ። ከፈለግን ደግሞ ኮፒ አድርገን የእነዚህን ዶክመንቶች ሳማሪ ሌላ ቦታ ፔስት ማድረግና መጠቀም እንችላለን። ወደ ኦዲዮ ኦቨርቪው እና ማይንድ ማፕም መቀየር እንችላለን። ስለዚህ ሁለተኛው አማራጭ ቻት ፓኔል አፕሎድ ካደረግናቸው የተለያዩ ምንጮች ጋር ቻት የምናደርግበት ክፍል ነው። እዚህ ጋር እንደምታዩት ስታርት ታይፒንግ የሚል የተለያዩ ፕሮምፕቶችን የምናስገባበት ፓርት አለ። የፈለግነውን አይነት ፕሮምፕት እዚህ ጋር ማስገባት እና ኖትቡክ ኤልኤም እነዚህን ሶርስ ዶክመንቶች መሰረት አድርጎ ለምንጠይቀው ጥያቄ መልስ እንዲሰጠን ማድረግ እንችላለን። ስለዚህ እኔ አሁን ስለ ኤአይ 7 የሚደርሱ ዶክመንቶችን አፕሎድ አድርጌ የተለያዩ ኢንፎርሜሽኖችን በመጠየቅ በተወሰነ ደረጃ አብረን ማየት እንችላለን። ለምሳሌ ሳማራይዝ ዘ ኬይ ፖይንትስ አይ ኒድ ቱ ኖ ኢንቱ 10 ፔጅስ የሚለውን ፕሮምፕት አስገብቼ ኢንተርን ብጫን
የሚሰጠኝን መልስ በጋራ አብረን ማየት እንችላለን። ይህም ፕሮምፕት ኖትቡክ ኤልኤም ኤአይ ፕሮሰስ ሲያደርግ መሰረት የሚያደርገው ሌላ ከዌብሳይት ሰርች አድርጎ ሳይሆን እኛ በሰጠነው እዚህ ጋር ባሉት ሶርስ ዶክመንቶች ቤዝ አድርጎ ነው። ስለዚህ ማወቅ ያለብኝን ቁልፍ ነጥቦች ከ10 ፔጅ ባልበለጠ ሳማራይዝድ አድርጎ እንዲሰጠኝ ብፈልግ በዚህ መልኩ ፕሮምፕት አስገብቼ ኢንተርን መጫን እችላለሁ። እንደምትመለከቱት ፕሮሰስ እያደረገልኝ ነው። ፔጅ 1 ዲፋይኒንግ አርቲፊሻል ኢንቴሊጀንስ ጎልስ ኤንድ ኮር ኮምፖነንትስ የሚል ፓርቲ ይኖረዋል። በዚህ መልኩ በ10 ፔጅ ሳማራይዝድ አድርጎ የሰባቱንም ዶክመንቶች ያስቀምጥልኛል። ለምሳሌ ፔጅ 7 ኒዮሎጂ ሪፕሬዘንቴሽን ስኬምስ ኤንድ ኢንተርፈረንስ ቴክኒክስ የሚል ነው። ይህን ሳማሪ ሴቭ ቱ ኖትስ የሚለውን በመጫን እንደ ኖት ሴቭ ማድረግ እንችላለን። እንደምትመለከቱት ኮፒ አድርገን ወደ ምንፈልገው ዶክመንት መውሰድ እንችላለን። ያገኘነውን ሪስፖንስም ጉድ ኦር ባድ የሚል ፊድባክ መስጠት እንችላለን። በዚህ መልኩ የምንፈልገውን ጥያቄ በመጠየቅ አፕሎድ ያደረግናቸውን ሶርስ መሰረት አድርጎ የኖትቡክ ኤልኤም ኤአይ በአጭር ጊዜ ውስጥ የተለያዩ ሰፖርቲቭ ኢንፎርሜሽኖች ሊሰጠን ይችላል። ሌላው ለምሳሌ እኔ ከእነዚህ 7 ሶርስ ዶክመንቶች ወደ 50 የሚጠጉ መልቲፕል ቾይስ ኩዌሽን እንዲያዘጋጅልኝ ብፈልግ እስከ መልሳቸው ክሬት 50 መልቲፕል ቾይስ ኩዌሽንስ አሎንግ ዊዝ ዜር አንሰርስ የሚል ፕሮምፕት በማስገባት መጫን እችላለሁ። እንደምትመለከቱት ፕሮምፕቴን ተቀብሎ ሶርስ ዶክመንቶችን መሰረት አድርጎ የምፈልገውን መረጃ እየሰራልኝ ነው። ስለዚህ ወደ 50 የሚደርሱ የመልቲፕል ቾይስ ጥያቄዎች ከነዚህን ዶክመንቶች መሰረት አድርጎ እስከ መልሳቸው እንደምትመለከቱት አዘጋጅቶልኛል። ለምሳሌ እንደምትመለከቱት ፓርት 1 ዲፊኒሽን ጎልስ ኤንድ ኮር ኮምፖነንትስ የሚል ነው። 1 2 3 4 5 8 የሚደርሱ መልቲፕል ቾይዞች አዘጋጅቶልኛል። ፓርት 2 ሂስትሪ እና ክላሲፊኬሽን የተመለከቱ ውስጥ ከ9 ጀምሮ እስከ 15 ድረስ መልቲፕል ቾይዝ ጥያቄዎች አዘጋጅቶልኛል። ፓርት 3 ብናይ የማሽን ለርኒንግ፣ ዲፕ ለርኒንግ እና አልጎሪዝምስን የተመለከቱ ጥያቄዎች ናቸው። ለምሳሌ 16ኛው ኢን ማሽን ለርኒንግ which type of learning involves training a model on data that is labeled with correct input-output pairs. Example, training an animal recognition system on correctly labeled images. A. Unsupervised learning. B. Reinforcement learning. C. Supervised learning. D. Deductive learning የሚል አማራጭ ነው። አንሰሩ C. Supervised learning ነው። ጀስቲፊኬሽኑንም እዚህ ጋር ሪፈር የምናደርገውን ነገር ያሳየናል። ስለዚህ ቻት ፓኔል ላይ ኤአዩ የተለያዩ አፕሎድ የተደረጉ ምንጮችን መሰረት አድርጎና ተረድቶ ለምንፈልገው ጥያቄ መልሱን ያዘጋጅልናል ማለት ነው። ሶስተኛው ስቱዲዮ ፓኔል የምንለው ነው። እዚህ ጋር እንደምትመለከቱት የተለያዩ ጄኔራቲቭ ኤሌመንትስ አሉት። የኦዲዮ ኦቨርቪው የሚል የኤአይ ኦዲዮ ፖድካስት ጄኔሬት እንድናደርግ የሚያስችልና አማራጭ ነው። ሁለተኛው ቪዲዮ ኦቨርቪው ቪዲዮ ጄኔሬት ለማድረግ የሚያግዘን ነው። ሌላው ማይንድ ማፕ የሚል ነው። የተለያዩ ቪዥዋል ማፖችን ክሬት ለማድረግ ይጠቅመናል። እንዲሁም ሪፖርትስ የሚል ክፍል አለ። የተለያዩ ሪፖርቶችን ሶርስ ዶክመንቶችን መሰረት አድርገን እንድናዘጋጅ ያግዘናል። በተጨማሪም ፍላሽ ካርድስ እና ኪውዝ የሚሉት አማራጮች ሶርስ ዶክመንቶችን መሰረት አድርገው ለፈተና ስናጠናና በተሻለ መልኩ ለመረዳትና ለማስታወስ የተለያዩ ጥያቄዎችን ለማዘጋጀት ያግዙናል። ማንኛውም ስቱዲዮ ፓኔል ላይ ያሉ በተን ስንጫን አፕሎድ ያደረግናቸውን የተለያዩ ምንጮችና ሴቭ ያደረግናቸውን ኖቶች መሰረት አድርጎ ኤአዩ ወደ ምንፈልገው ሐሳብና መረጃ ይቀይረልናል። ለምሳሌ ኦዲዮ ኦቨርቪውን ብናይ እዚህ ጋር እንደምታዩት ኤአይን በተመለከተ ለምሳሌ እኔ ወደ 7 ዶክመንቶች አፕሎድ አድርጌያለሁ። እነዚህን ዶክመንቶች ሁሉንም ፒዲኤፉን ማንበብ ሳይጠበቅብኝ ሳማራይዝድ የሆነ በኦዲዮ የተዘጋጀ ፖድካስት ብፈልግ ኦዲዮ ኦቨርቪው የሚለውን ስቱዲዮ ፓርት ላይ በመጫን እዚህ ጋር ያሉትን ዶክመንቶች ሳማራይዝድ አድርጎ የኦዲዮ ፖድካስት ኢንፎርሜሽን ይሰጠኛል። ኦዲዮ ፖድካስቱን በማዳመጥም በተሻለ መንገድ ስለ ኤአይ ማወቅ ያለብኝን ቤዚክ መረጃ መረዳት እችላለሁ። ኦዲዮ ኦቨርቪው የሚለውን በተን ስጫ ነው እንደምትመለከቱት ጀነሬቲንግ ኦዲዮ የሚል
ዲስፕሌይ ይመጣልኛል። የተለያዩ የኤአይ ሶርስ ዶክመንቶችን እዚህ ጋር አፕሎድ ያደረግናቸውን መሰረት አድርጎ በአጭር ጊዜ ውስጥ በሰው ሰራሽ አስተውሎት የተሰራ የፖድካስት አይነት ማጠቃለያ በሁለት ኤክስፐርቶች መካከል በሚካሄድ ውይይት እያንዳንዱን ዶክመንት ከማንበብ ይልቅ ቁልፍ ነጥቦችን በኦዲዮ ማድመጥ ያስችለናል። ኖትቡክ ኤልኤም እንደምታዩት ሰባቱንም ሶርስ ዶክመንቶች መሰረት አድርጎ የኦዲዮ ፖድካስት አዘጋጀልኝ። እዚህ ጋር ፕሌይ የሚለውን በመጫን ፖድካስቱን ማዳመጥ እችላለሁ። ከፈለጉ ይህንኑ የተዘጋጀውን ኦዲዮ ፖድካስት ሼር ማድረግ እችላለሁ፣ ዳውንሎድ ማድረግ እችላለሁ። ባልፈልገውም ድሊት ላደርገው እችላለሁ። እንዲሁም ኔሚንጉን ሪኔም ማድረግም ይቻላል። እንደምትመለከቱት ፕሌይ የሚለውን በተን በመጫን የተዘጋጀውን የኦዲዮ ፖድካስት ማዳመጥ እችላለሁ። Welcome to the deep dive. We're your shortcut to understanding the big shifts happening around us. And today, well, we're tackling a huge one, artificial intelligence. We've waded through a ton of reports and guides. Our goal, to cut through the hype, really get under the hood, and look at the mechanics, the history, the impact. Basically, what's really driving this AI explosion. Yeah, and it might feel like AI just sort of popped up recently, but the roots go way back. Alan Turing, the computing pioneer, back in 1949, he said something like, we might just be seeing only a foretaste of what is to come, only the shadow of what is going to be. Wow, 1949, that's incredible foresight. We're definitely moving out of the shadows now, aren't we? And, the original definition from John McCarthy, often called the father of AI, it still pretty much nails it. He just called it the science and engineering of making intelligent machines, especially intelligent computer programs. Simple as that. But that journey to intelligent machines, that's been the fascinating part. Right. We've had those big public moments. I mean, who remembers IBM's Deep Blue beating Garry Kasparov at chess? That was 97. Oh, yeah. Huge news. Or maybe a bit later, 2011, IBM Watson on Jeopardy. በሚገርም መልኩ እዚህ ጋር ያሉትን ሶርስ ዶክመንቶች መሰረት አድርጎ በሁለት ኤክስፐርቶች መካከል የሚካሄድ ውይይት የሚመስል ፖድካስት ያዘጋጅልኛል። ይህም ፖድካስት ዳውንሎድ አድርጌ ሁሉንም ማዳመጥ እችላለሁ ማለት ነው። አስፈላጊ ከሆነ እንደ ሶስተኛ ወገን ጆይን በማድረግ ጥያቄ መጠየቅና ላይቭ መግባት እችላለሁ። እንደምትመለከቱት ጆይን የሚለውን በተን በመጫን our listeners got something to share. Let's hear it. Is there unemployment due to AI in the world? That is such a vital question. Absolutely. The employment impact is one of the most immediate and complex concerns globally. It's not just a concern for Hollywood writers and actors anymore. No, it's impacting industries everywhere. Concerns about AI's effect on jobs were actually one of the reasons for the Hollywood strikes in 2023. Okay, let's unpack this. It's a dual reality, automation, and new opportunity. On the one hand, studies suggest a significant portion of current work activities, perhaps around 45% or more, could be automated. That automation is hitting things like repetitive tasks and white-collar jobs like በዚህ መልኩ በሚካሄደው ውይይት ጆይን የሚለውን በተን በመጫን የታለፈ የሚመስለን ሐሳብ ካለ በጥያቄ መልኩ በማንሳት የተሻለ ኢንፎርሜሽን ማግኘት እንችላለን። ከኦዲዮ ኦቨርቪው በተጨማሪ እዚህ ጋር የምትመለከቷቸውን የተለያዩ አማራጮችን በመጫን የተለያዩ ጀነራቲቭ ኢንፎርሜሽኖችን ማግኘት ትችላላችሁ። ለምሳሌ ማይንድ ማፕ የሚለውን በመጫን ሶርስ ሴክሽን ላይ ያሉ ወደ 7 የሚደርሱ አፕሎድ የተደረጉ ዶክመንቶችን መሰረት አድርጎ በቪዥዋል ማፕ መልኩ በቀላሉ ማስታወስ የምንችላቸው ማፖች ጀነሬት እንዲያደርግልን ማድረግ እንችላለን። እንደምትመለከቱት ማይንድ ማፕ የሚለውን ስጫ ነው ጀነሬቲንግ ማይንድ ማፕ የሚል ፓርቲ ይመጣልናል ታች ላይ። ይህን ክሊክ በማድረግ ሳማራይዝድ የሆነ ቪዥዋል ማፕ አርቲፊሻል ኢንቴሊጀንስ ውስጥ ዲፊኒሽን ኤንድ ፊሎሶፊ፣ ሂስትሪ ኤንድ ከረንት ትሬንድስ፣ ኮር ቴክኖሎጂስ ኤንድ ኮምፖነንትስ፣ ታይፕ ኦፍ ኤአይስ የሚሉ የተለያዩ ፓርቶች አሉ። እዚህ ጋር ደግሞ በእያንዳንዱ ቶፒክ ስር ምን አለ የሚለውንም አሮውን በመጫን በተሻለ መንገድ ማፕ ማድረግና ያለውን ኢንፎርሜሽን መረዳት እንችላለን። ለምሳሌ አፕሊኬሽንስ ኤንድ ኢምፓክት የሚለውን ስንጫ ነው በስሩ በዚህ መልኩ ኤክስፐርት ሲስተምስ፣ ሄልዝ ኬር፣ ፋይናንስ ላይ፣ ሪቴይለር፣ አውቶኖመስ ቬሂክልስ፣ ትራቭል ኤንድ ቱሪዝም፣ ክሬቲቭ ኮንቴንት፣ ፕሮዳክቲቪቲ የሚሉ የተለያዩ አማራጮች ያሳየናል። የኤአይ አፕሊኬሽን ምን ምን ላይ
ተግባራዊ ይደረጋል የሚለውን የሚያሳይ ነው። ዶክመንቶችን መሰረት አድርጎ ሳማራይዝድ የሆኑ ቪዥዋላይዝድ የሆኑ ማፖች በቀላሉ ማወቅ ያለብን እናገኛለን። ታይፕስ ኦፍ ኤአይ የሚለውን ለምሳሌ ኤክስፓንድ ብናደርገው በተመሳሳይ ናሮ ኤአይ፣ ጀነራቲቭ ኤአይ፣ ሱፐር ኤአይ፣ ቤዝድ ኦን ፋንክሽናሊቲ ደግሞ የራሱ ሌሎች ክፍሎችን ያመጣልናል። በዚህ መልኩ ረጅሙን ዶክመንት ሳማራይዝድ በሆነ በቪዥዋላይዝድ በሆነ ማፕ መሰረት አድርጎ ያሳየናል። ይህን ዳውንሎድ በማድረግም በተሻለ መልኩ ስለ ኤአይ ማጥናት የፈለግናቸውን ሪፈረንስ ዶክመንቶች በቀላሉ በአጭር ጊዜ ውስጥ እንድንረዳ ያስችለናል ማለት ነው። በዚህ መልኩ ሌሎችንም እናንተ መሞከር ትችላላችሁ። እንደየፍላጎታችን የተለያዩ ሪፖርቶችን ልናዘጋጅ እንችላለን። በአጭር ጊዜ ለጥናት የሚጠቅሙንን እንዲሁም ለማስታወስ እንዲያግዙን የተለያዩ ፍላሽ ካርዶችን እና ኪዩዝ ጥያቄዎችን ማዘጋጀት እንችላለን ማለት ነው። እነዚህን ሶርስ ዶክመንቶች መሰረት አድርገን ሌላው ሶርስስ ሴክሽን ላይ አድ ሶርስ ከሚለው በተጨማሪ ዲስከቨር የሚል ፓርት አለው። ዲስከቨር ሶርስ የሚለውን በተን ስንጫን እንደምትመለከቱት የተለያዩ ሶርሶችን ከዌብሳይት ወይም ከጉግል ድራይቭ ሰርች እንድናደርግ ያስችለናል። ለምሳሌ እኔ ከዌብ አንድ ፕሮምፕት አዘጋጅቼ ሰርች በማድረግ እንደ ሶርስ ዶክመንት መጠቀምና የምፈልገውን መረጃ ማግኘት እችላለሁ። የፈለኩት መረጃ ፕሊዝ ፋይንድ ኤንድ ሊስት ዘ ቶፕ 10 ዌብሳይትስ ኤንድ ዩቲዩብ ቻናልስ ዛት ፕሮቫይድ ዲቴል ኢንፎርሜሽን አባውት ቱሪስት ዴስቲኔሽንስ ኤንድ ቪዚቲንግ ፕሌስ ኢን ኢትዮጵያ የሚል ነው። በኢትዮጵያ ውስጥ ስለ ቱሪስት መዳረሻ ቦታዎች መጎብኘት ያለባቸው ዲቴል ኢንፎርሜሽን የያዙ 10 ዌብሳይቶችን እና ዩቲዩብ ቻናሎችን ቶፕ የሆኑትን ከዌብሳይት ሰርች አርግልኝ የሚል ፕሮምፕት ነው ያስገባውለት። ሳሚት የሚለውን በተን ስጫን ቀጥታ ከዌብሳይት 10ሩንም ሳይቶች ሰርች አርጎ ያመጣልኛል። እንደምትመለከቱት ሶርሶችን ሰርች እያረገልኝ ነው። ከዌብ ሰርች አርጎ ጨርሷል። ዲስከቨሪ ሶርስ የሚለውን ኢንፎርሜሽን ስታዩ ዚስ ሊስት ኮምፓይልስ ኢሰንሻል ኦንላይን ሪሶርስ ኢንክሉዲንግ ኦፊሻል ገቨርንመንት ፖርታልስ፣ ሪፑቴብል ትራቨል ብሎግስ ኤንድ ሃይ ኳሊቲ ዩቲዩብ ቻናልስ ፕሮቫይዲንግ ኮምፕሬንሲቭ ኢንፎርሜሽን ኦን ኢትዮጵያስ ስቱኒንግ ሂስቶሪካል ካልቸራል ኤንድ ናቹራል ዴስቲኔሽንስ የሚል ነው። ወደ 10 የሚደርሱ ሶርሶችን አግኝቶልኛል። ስለዚህ እነዚህን ሶርሶች ወደ ኖትቡክ ኤልኤም ኢምፖርት ማድረግ እችላለሁ። ኢምፖርት የሚለውን በተን በመጫን እንደምትመለከቱት ኢምፖርት እያደረገልኝ ነው። ዲፎልትን የሚሰጠዋል ሶርሶችን መሰረት አድርጎ ሁሉም ሶርሶች አፕሎድ ተደርገዋል። እንደምትመለከቱት ለእነዚህ 10 ሶርሶች ሳማሪ ኢንፎርሜሽን ያስቀምጥልኛል። እንደምትመለከቱት ኤአይ ዘ ፕሮቫይድድ ቴክስትስ ኦፈር ኮምፕሬንሲቭ ትራቨል ጋይድስ ኤንድ ሪሶርስስ ፎር ቪዚቲንግ ኢትዮጵያ ፎከሲንግ ሂቪሊ ኦን ሜጀር ቱሪስት ዴስቲኔሽንስ ኤንድ ሎጂስቲክስ የሚል ነው። እዚህ ጋር ሳማሪ ኢንፎርሜሽን ነው ያስቀምጥልኝ። ይህን ሳማሪ ኢንፎርሜሽን ብፈልግ እንደ ኖት ሴቭ ማድረግ እችላለሁ። በምትመለከቱት መልኩ እንዲሁ ኮፒ አድርጌ ወደ ሌላ ቦታ መውሰድ እችላለሁ። ወደ ኦዲዮ ኦቨርቪው ወይም ማይንድ ማፕ መቀየር እችላለሁ። እነዚህ እያንዳንዱን ሶርስ ዶክመንቶች ወይም ዌብሳይቶች ሄጄ ማየት ሳይጠበቅብኝ ኖትቡክ ኤልኤም የኦዲዮ ኦቨርቪው አዘጋጅቶ ሳማራይዝድ በሆነ መልኩ ስለሚጎበኙ ቦታዎች በኢትዮጵያ ውስጥ በተሻለ መልኩ የኦዲዮ ፖድካስት እንዲሰጠኝ ማድረግ እችላለሁ። ኦዲዮ ኦቨርቪው የሚለውን በመጫን በምትመለከቱት መልኩ የኦዲዮ ፖድካስት ጀነሬት እያደረገልኝ ነው። እዚህ ጋር ያሉትን ሳይቶች እያንዳንዱን ገብቼ ማየት ወይም ዩቲዩብ ቻናሉን ከፍቼ ማዳመጥ ሳይጠበቅብኝ ሶርሶችን መሰረት አድርጎ ሳማራይዝድ የሆነ ኦዲዮ ፖድካስት ኖትቡክ ኤልኤም ያዘጋጅልኛል። ይህን ኦዲዮ ፖድካስት በማዳመጥ ስለሚጎበኙ ቦታዎች የተሻለ መረጃ ይኖረኛል ማለት ነው። ኦዲዮ ፖድካስቱን ጀነሬት እያደረገልኝ ነው። እንደምትመለከቱት ፕሌይ የሚለውን በተን በመጫን ጀነሬት የተደረገውን ኦዲዮ ፖድካስት ማዳመጥ እችላለሁ። Okay, welcome back to the deep dive. You know, some trips are about relaxing. Yeah, kicking back at the beach, maybe. Exactly. And then there are journeys that, well, they really test you. Mm-hmm. And that's where we're going today. Ethiopia, often called the land of origin. That's a good way to put it. Definitely demanding. Right. Geographically, culturally. Well, logistically, the research we've looked at, it paints this picture of just dramatic contrasts. Almost unbelievable.
really. Like what? Well, you've got a history that's literally carved out of the earth, right next to landscapes that push human endurance to its absolute limit. Okay. So for this deep dive, we're pulling out the key insights, covering places like the Simeon Mountains, the Danakil Depression, that whole historic northern circuit. And our goal for you listening is pretty straightforward. We want to give you the critical info to understand not just the sites, but kind of በዚህ መልኩ 10ሩንም ሳይቶች ሳማራይዝድ የሆነ ኦዲዮ ፖድካስት ማዳመጥ እንችላለን። በተሻለ መልኩ ስለሚጎበኙ ቦታዎች ሳማራይዝድ የሆነ መረጃ ማግኘት እንችላለን። አስፈላጊ መስሎ ከታየን የተረሳ ነገር ካለ ስለዚያ ቶፒክ እንደ ሰርድ ፓርቲ ጆይን አድርገን ጥያቄ ማንሳት እንችላለን። talk about understanding the logistics. Oh, yeah, Can you say something about Lake Tana? Can we talk about Lake Tana? Absolutely. That's a fantastic suggestion. Lake Tana is actually a major feature of the Northern Circuit. If you're looking at that contrast to Paisalo we mentioned, Lake Tana is definitely a centerpiece. It's Ethiopia's largest freshwater lake. And crucially, it's the source of the Blue Nile. So huge geographical importance, right? Massive. But for travelers, it's the cultural importance that really stands out. It's dotted with ancient monasteries. Yep, these islands hold important centers of the Ethiopian Orthodox Church. They were really spiritual and political hubs of the medieval Ethiopian Empire. በዚህ መልኩ የተለያዩ ሶርስ ሳይቶችን መሰረት አድርጎ ሳማራይዝድ የሆነ ኦዲዮ ፖድካስት እንዲያዘጋጅልን ማድረግ እንችላለን። የተለያዩ ዌብሳይቶችን በሶርስ ዶክመንት መልኩ አፕሎድ አድርገን እነሱን መሰረት አድርጎ ኖትቡክ ኤልኤም የኦዲዮ ፖድካስት እንዲያዘጋጅልን ማድረግ እንችላለን። በተጨማሪ ሌሎችን ጀነራቲቭ ኤሌመንቶችንም በራሳችሁ ማየት ትችላላችሁ። ለምሳሌ ፍላሽ ካርድስ የሚለውን ኤሌመንት ብቻ ነው እነዚህን ሶርስ ዌብሳይቶች መሰረት አድርጎ የተለያዩ ፍላሽ ካርዶችን ያዘጋጅልኛል። እንደምትመለከቱት ጀነሬቲንግ ፍላሽ ካርድስ የሚል አማራጭ ያመጣል። ጀነሬት እያደረገልኝ ነው። ፍላሽ ካርዶችን አዘጋጅቶ ጨርሷል። ኦልሞስት ወደ 60 የሚደርሱ ፍላሽ ካርዶች አዘጋጅቶልኛል። ለምሳሌ የመጀመሪያው ዋት ኢዝ ዘ ሃይስት ፒክ ኢን ኢትዮጵያ ሎኬትድ ኢን ዘ ሰሜን ማውንቴንስ የሚል ነው። ሲ አንሰርስ የሚለውን በመጫን መልሱን ማግኘት እችላለሁ። ራስ ዳሽን እዚያ ኔክስት የሚለውን በመጫን ሁለተኛው ፍላሽ ካርድ ማንበብ እችላለሁ። ሰሜን ማውንቴንስ ናሽናል ፓርክ ወዝ ዲክለርድ ኤ ዩኔስኮ ወርልድ ሄሪቴጅ ሳይት ኢን ዘ ኢርዳሽ ይላል። ሲ አንሰር የሚለውን በመጫን መልሱን ማግኘት እችላለሁ። በዚህ መልኩ ኔክስት እያል ፍላሽ ካርድ ጥያቄዎቹንና መልሶቹን ማየት የተሻለ ሶርስ ዶክመንቶችን መረዳት እንችላለን ማለት ነው፣ ሳማራይዝድ በሆነ ወይ። በአጠቃላይ ኖትቡክ ኤልኤምን ስለምናጠናው ቶፒክ ወይም ፕሮጀክት እንደ አንድ አዋቂና አስተዋይ አስተማሪ መቁጠር እንችላለን። በአጠረ ጊዜ ውስጥ ከተለያዩ አፕሎድ የተደረጉ ምንጮች ስለምንፈልገው ሐሳብ ወይም መረጃ በቀላሉ እውቀት እንዲኖረን ያግዛል። ይህን ምርጥ የአይ ቱል እናንተም ብትጠቀሙበት ብዙ ነገር ታተርፉበታላችሁ። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ ወዳለሁ። ሰላም ሁኑልኝ።